ሰላም ጤና ይስጥልን እንደምናላችሁ ቤተሰቦቻችን ከትግራይ ክልላዊ መንግስት የተሰጠ መግለጫን ጨምሮ 825 የምርጫ ክልሎች ጊዜያዊ ውጤት ይፋ ማድረጋቸውንና ሌሎችም ዝርዝር መረጃዎችን ይዘናል። አብራችሁን ቆዩ። የብልጽግና ስርዓት አሁንም በትግራይ የድሮን ድብደባ በማካሄድ በህይወትና በንብረት ላይ ጉዳት አድርሷል ሲል ህወሓት ገልጿል። የብልጽግና ስርዓት የትግራይን ህዝብ ለማጥፋት ጄኖሳይድ አውጆ በሚሊዮን በሚቆጠር ህዝብ ላይ ሞት፣ አካል መጉደል፣ ስደት፣ መፈናቀል፣ ማህበራዊ ኢኮኖሚያዊ ውድመት መፈጸሙ ሳይበቃው በዓለም አቀፍ ማህበረሰብ ፊት የፈረመውን የፕሪቶሪያ ስምምነት በማፍረስ በጦርነት ያላጠናቀቀውን ዓላማ አጠናክሮ በመቀጠል ትግራይንና ህዝቧን ለማንበርከክ ሁሉንም አይነት ግፍና በደል ሲፈጽም ቆይቷል። አሁንም እየፈጸመ ይገኛል ነው ያለው። የትግራይን ህዝብ ሳላጠፋው አልተኛም በማለት ሁሉንም አይነት ግፍ እየፈጸመ የሚገኘው የብልጽግና ስርዓት ዛሬ አጥቢያ በሰሜን ምዕራብ ትግራይ ዞባ በሽራሮ አካባቢ የድሮን ድብደባ በመፈጸም በዕለት ተዕለት ስራቸው ላይ በነበሩ የትግራይ ሰራዊት አባላት ላይ የህይወት የአካልና የንብረት ጉዳት አድርሷል ሲል ገልጿል። ይህ ስርዓት ከዚህ በፊት የፕሪቶሪያን ስምምነት በመጣስ በተለያዩ የትግራይ አካባቢዎች በንጹሃን ዜጎች ላይ የድሮን ድብደባ ፈጽሟል። በዚህ ወቅት ሉዓላዊነታችን ተወሮ ህዝባችን ከቀየው ተሰዶና ተፈናቅሎ የወደመው የትግራይ ማህበራዊ ኢኮኖሚ እንዳያገግም ተደርጎ በትግራይ ህዝብ ላይ ለተፈጸመው የዘር ማጥፋት ፍትህ ታጥቶ የብልጽግና ስርዓት በግፍ ላይ ሌላ ተደራራቢ ግፍ በመፈጸም በጀት፣ ነዳጅ፣ መድኃኒት፣ ጥሬ ገንዘብ ወዘተ ዘግቶ ሊያንበረክከው ያልቻለውን ህዝብ በግልጽ ዳግም በወረራ ለማጥፋት እየተዘጋጀ መሆኑ የሚታወቅ ሲሆን ያንን የከሸፈ ሰይጣናዊ ምኞቱን አጠናክሮ ቀጥሎበታል ነው ያለው። የብልጽግና ስርዓት በትግራይ ላይ ዳግም እየለኮሰ ያለው ጦርነት በግልጽ የሚያረጋግጠው እውነት ቢኖር ስርዓቱ ከጦርነት ውጪ መኖር የማይችል መሆኑን ነው። የትግራይ ህዝብ ሉዓላዊነቴ ይከበር፣ ወደ ቀዬ ልመለስ፣ ፍትህና የህግ የበላይነት ይከበርልኝ፣ ማገገምና ዳግም ግንባታ ይረጋገጥልኝ፣ ሰብአዊና ዲሞክራሲያዊ መብቶቼ ይጠበቁልኝ፣ ሰላምና ዲሞክራሲ ፈልጋለሁ በማለቱ መልሱ መድሎ፣ ከበባና እገዳ፣ የድሮን ድብደባ ወዘተ ሆኗል። የትግራይ ህዝብ የሰላም የትዕግስት ጥያቄ እንደ ፍርሃት ተቆጥሯል። የትግራይ ህዝብ ትላንት በግፈኞች አልተንበረከከም ብቻ ሳይሆን ግፍ የወለደው ትግል አካሂዶ ጠላቶቹን ቀብሯል። ዛሬም የትግራይን ህዝብ በትዕቢት ማንበርከክ እንደማይቻል ሊታወቅ ይገባል ነው ያለው። በዚህ አጋጣሚ ዛሬ የተፈጸመውን ድብደባ ተከትሎ ጽኑ ተጋዳላይ የሽራሮ እና የታህታይ አዲያቦ ወረዳ ህዝብ ላሳየው ድጋፍና ቁርጠኝነት የትግራይ መንግስት ያለውን አድናቆት ይገልጻል። መላው ህዝባችን አሁንም አንድነትን በማጠናከር አወቃቀሮችን በማጠናከር ከትግራይ የመመከት አቅሞች ጎን ተሰልፈ ህልውናችንንና ሉዓላዊነታችንን በጽናት በአንድነት እንድንታደግ ስል ሙሉ እምነት አለኝ ብሏል። በመጨረሻም የብልጽግና ስርዓት በመላው ኢትዮጵያ የከፈተው አጥፊ ጦርነት ሳይገታ ህዝብና ሀገርን ወደ ከፋ ጥፋት በመክተት ይህንን ቀጠና ወደማያባራ ቀውስ ውስጥ እያስገባው መሆኑን የዓለም ማህበረሰብ ተገንዝቦ በአስቸኳይ እርምጃ እንዲወስድ በዚህ አጋጣሚ እናሳስባለን ሲል ገልጿል። መግለጫው የወጣው ግንቦት 29 2018 ዓ.ም ነው። 825 የምርጫ ክልሎች ጊዜያዊ ውጤት ይፋ አድርገዋል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። የሰባተኛው ጠቅላላ ምርጫ እስካሁን 825 የምርጫ ክልሎች ጊዜያዊ ውጤት ይፋ ማድረጋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ለመገናኛ ብዙሃን በሰጡት መግለጫ ግንቦት 24 ቀን 2018 ዓ.ም የተካሄደው ሰባተኛው ጠቅላላ ምርጫ በጠንካራ የህዝብ ተሳትፎና በስኬት መጠናቀቁን አስታውሰዋል። በምርጫው ዕለት ማለዳ 12 ሰዓት ላይ ተጀምሮ የነበረው የድምጽ አሰጣጥ ሂደት እስከ ምሽቱ 6 ሰዓት ድረስ ተራዝሞ መጠናቀቁ ይታወቃል። ከምርጫው ማግስት ጀምሮ ጊዜያዊ ውጤቶች በየምርጫ ጣቢያዎቹ ሲለጠፉ መቆየታቸውን የገለጹት ሰብሳቢዋ የየጣቢያዎቹ ውጤቶች ምስጢራዊነታቸው በተጠበቀ መልኩ ወደ ምርጫ ክልሎች እንዲደርሱ መደረጉንና የማዳመር ስራው ሲከናወን መቆየቱን አስረድተዋል። በዚህም መሰረት ቦርዱ ምርጫ ባካሄደባቸው አጠቃላይ 1138 የምርጫ ክልሎች መካከል 825ቱ የማዳመር ስራቸውን ሙሉ በሙሉ አጠናቀው ጊዜያዊ ውጤቱን ይፋ አድርገዋል ነው ያሉት። የማዳመር ስራን በመስራት ላይ ያሉ ቀሪ የምርጫ ክልሎች መኖራቸውንም አስታውቀዋል። እነዚህ ቀሪ የምርጫ ክልሎች ሂደቱን በጥቂት ቀናት ውስጥ አጠናቀው ውጤት ይፋ እንደሚያደርጉ የቦርዱ ሰብሳቢ ሜላትወርቅ ኃይሉ አረጋግጠዋል።
ሰሞኑን በአርሲና ጎንደር የተፈጸመው የሽብር ጥቃቶችን መንግስት በጽኑ ያወግዛል ሲል የሰላም ሚኒስቴር ገልጿል። በአርሲ ዞንና በጎንደር ዩኒቨርሲቲ በንጹሃን ዜጎችና በእምነት ተቋማት ላይ የተፈጸሙትን አሳዛኝ የሽብር ጥቃቶች መንግስት በጽኑ እንደሚያወግዝ የሰላም ሚኒስቴር አስታውቋል። የሰላም ሚኒስትሩ አቶ መሐመድ እድሪስ በወቅታዊ ጉዳዮች ላይ በሰጡት መግለጫ ሀገራዊ ለውጡንና የሰባተኛውን ጠቅላላ ምርጫ ተከትሎ ተስፋ የቆረጡ ጽንፈኛ ኃይሎችና የውጭ ጠላቶች የኢትዮጵያን ሰላምና የህዝብ አብሮነት ለማፍረስ አደገኛ የትንኮሳ ካርዶችን እየመዘዙ መሆኑን አስታውቋል። በአርሲ ዞን የሽብርተኛው የሸኔ ቡድን መጀመሪያ ከጸጥታ አካላት ጋር ግጭት መፍጠሩን ሚኒስትሩ ገልጸው በአካባቢው ህዝብ ላይ የከፋ ጉዳት እንዳይደርስ የተዋጉ 5 የሚሊሻና 3 የፖሊስ አባላት መስዋዕት መሆናቸውን ተናግረዋል። በቡድኑ እኩይ ጥቃት ንጹሃን ዜጎች መገደላቸውንና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቃጠለ መሆኑን ጠቅሷል። የጤና ጣቢያና የቀበሌ ጽሕፈት ቤት መዘረፋቸውን የገለጸ ሲሆን በተጨማሪም 65 የመኖሪያ ቤቶች ወድመዋል ነው ያለው። መንግስት እነዚህን ከኢትዮጵያውያን እሴቶች ያፈነገጡ ጥቃቶች በጽኑ እንደሚያወግዝ ሚኒስትሩ ገልጸዋል። ድርጊቱን መነሻ በማድረግ እውነታን ለማዛባትና ሀገራዊ ግጭት ለመቀስቀስ የሚደረገው የሚዲያና የስነ ልቦና ጦርነት ተገቢ አለመሆኑንም ተናግረዋል። በኦሮሚያ ክልል ከ6000 በላይ ታሪካዊ አድባራትና ገዳማት ያሉ መሆኑን የጠቀሱት ሚኒስትሩ ህዝቡና የክልሉ መንግስት ደህንነታቸውን ለመጠበቅ ሌት ተቀን እየሰሩ ባሉበት ሁኔታ ጥቃቱን የሃይማኖት አስመስሎ ማቅረብ ተጠያቂነትን የሚያስከትል አደገኛ አካሄድ ነው ሲሉም አንስተውታል። በጎንደር ዩኒቨርሲቲ ተማሪዎች ላይ የተፈጸመው ፈንጂ የማጥመድ ጥቃትም ሆነ የአርሲ እኩይ ተግባር ህዝቡ በነቂስ ወጥቶ ድምጽ የሰጠበትንና አፍራሽ ጥሪዎችን 3 ጊዜ ያከሸፈበትን ታሪካዊ የምርጫ ድል ለመቀማት የተወጠኑ ናቸው ብለዋቸዋል። የእምነት ተቋማት የፖለቲካ ማስፈጸሚያ መሆን እንደሌለባቸው ያሳሰበው የሰላም ሚኒስቴር ህዝቡ የጥፋት ኃይሎችን የሚዲያ ማወናበድ በመመከት የአብሮነት እሴቱን እንዲጠብቅ ጥሪ አቅርበዋል። ውድ ቤተሰቦቻችን ለዛሬ የነበሩ መረጃዎች ያደመጣችኋቸው ናቸው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ ማስቀመጥ እንዳትረሱ። ለወዳጆቻችሁ ሼር በማድረግ አጋሩ። በሌላ መሰናዶ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።